እውነት ለመናገር ሁለተኛው ኢንተርቪው ቤቢ የነበረበትን ጭንቀትና እስራት ወይም ደግሞ የመጨረሻ አጣብቂኝ ውስጥ እንደነበረ በነበረው ላይፍ ውስጥ ያስታውቃል። አባ ቤቱን ልትሸጠው ነው፣ እኛ የት ልንሄድ? አንድ ፍሬ ልጅቷ በእርግጠኝነት 7 ዓመቷ ይሆናል ወይ 8 ሄዱ ብያቸው ነው የወረዱት። ነገር በእነዚህ ሰዎች መካከል ያለውን ነገር ዲቴል የማውቀው ነገር የለም። ልክ እንደ ማንኛውም ሰው ሶሻል ሚዲያ ላይ ነው ችግርም እንዳለ መለያየትም እንዳለ የሰማሁት። ግን ፎር ሰም ሪዝን ያኔ አብረው ከተቀመጡ በኋላ አብረው ኢንተርቪው ሰይፉ ላይ ከተደረጉ በኋላ ያለው ሳምሶን ሌላ ሰው ነው የሚመስለው። which is ሌላ ሰው ነው ሲንስ ያኔ የነበረው ስሜት አነጋገሩ ቁጥብነቱ ምናምን ነገር ነበር። ሁለተኛው ኢንተርቪው ላይ ግን ኖቲስ ያደረኩት ነገር ይሄ ሰው በጣም ከትልቅ ጭንቀት ውስጥ ከትልቅ ሰላም ማጣት ውስጥ ከትልቅ ተስፋ መቁረጥ ውስጥ የወጣ ሰው ነበር የሚመስለው እውነት ለመናገር ማለት ነው። ሁለተኛው ኢንተርቪው ላይ በደንብ አይታችሁት ከሆነ ልክ ወደ ማንነቱ የተመለሰ ሰው አይነት ነገር ነበረ በደንብ የሚታየው ማለት ነው። ሲያወራ ምን ሲልም በቃ የሆነ ሰላሙን ያገኘ አይነት ሰው ነው። ብዙ ጊዜ የዚህ አይነት ነገር ሲፈጠር ሴቶች ተክነውበታል። እንዴት አድርገው ተበዳይ መምሰል እንደሚችሉ በጣም ኤክስፐርቶች ናቸው። እኔ ሁሉንም ሴቶች ለመንቆር ሳይሆን በጣም ብዙ ጊዜ የዚህ አይነት ችግር ሲፈጠር ሴቶች የሚሰሩት ድራማ ቀላል ድራማ አይደለም። ልጆቻቸውን ማሳመን፣ ልጆቻቸውን ወደ ራሳቸው ማምጣት ሁሉ ጊዜ ደግሞ እንደተለመደው በሴት ሳይድ ያሉ ደግሞ ሰፖርተሮች አሉ፣ የሴቷ ቤተሰቦች ምናምን በቃ እዚህ ጋር ቪዲዮ ላይ እንደምታዩት ምንም ይሁን ምንም በአንድ ወቅት ተጋብተው አብረው የነበሩ ሰዎች ናቸው። በፍርድ ቤት የተያዘ ኬዝ ነው እያለ እየተናገረ ነው አይደል? ይህንን ነገር አደባባይ ላይ ማውጣትና መፖሰት አስፈላጊ አይደለም። እርግጠኛ መቼም እዚህ ቦታ ላይ ይህንን ቪዲዮ ሲቀርጽ የቀረጹት ሰዎች ወይ ራሷ ዳግማዊት ነች ወይም ደግሞ ከቤተሰብ አንዱ ናቸው። ምክንያቱም የቤት ጉዳይ ነው፣ ውስጥ ነው ያሉት፣ በር ላይ ነው ያሉት። ስለዚህ እርግጠኛ የቤተሰብ አካል ነው ይህንን ቪዲዮ የቀረጸው። ፐርፐስሊ ነው ሳምሶንን ለማስመታት የፖሰቱት ማለት ነው። ወንድ ልጅ ሁሌ ስለማይናገር ሁሉን ነገር አምቆ ስለሚይዝ ሁሌ በዳይ ነው የሚመስለው። ሁሌ አሁንም ቢሆን ደምድሜ አይደለም የምናገረው፣ ፈጣሪ የሁለቱን ነገር ያውቃል ማን ጋር እንደሆነ ችግሩ ያለው። ግን የፈለገ ነገር ቢሆን ወንድ ልጅ ከተጣላ በኋላ የሚስቱን ነገር አሳልፎ አያወጣም። ሳምሶን የመጨረሻ ሰዓት ላይ እንዲሁም ሲብስበት በቃ በጣም አጠራቅሞ ነፃ የሆነ ሲመስለው እሱም ምንም መጥፎ ነገር ሳይናገር ግን የነበረበትን ሁኔታ በትንሹ ለመናገር ሰይፉ ላይ ሞክሯል። እሷ ግን አሁን ይህንን ቪዲዮ እንዲፖስት ማስደረግ እሷ ተፖስተው ሌሎቹ የሚፖስቱት የእሷ እጅ እንዳለበት ምንም ጥያቄ የለው። በሰው ዘንድ በህዝብ ዘንድ ምን ያህል ክፉ አባት እንደሆነ ልጆቹ ላይ ቤት እንዴት እንደሸጠ ለማሳየት የምታደርገው ጉዳይ ነው። አሁን ቤቱ ቢተው እውነት ለመናገር ለልጆቹ እንዲተውላቸው ፈልጋ አይደለም። በልጆቹ ሰበብ ሁሉ ጊዜ ሚስቶች ወይም ሴቶች የዚህ አይነት ነገር ሲፈጠር ልጆቻቸውን ፊት ለፊት ያጋፍጡና የነሱን ማሊያ ተጠቅመው ቤቱን እነሱ ለመብላት የሚጠቀሙት ድራማ ነው። ምንም ደግሞ ሪዝን ላይኖረው ይችላል። እሱ በደንብ ይሸጠዋል። ለልጆቹ የሚያስፈልገውን ነገር ያደርጋል። ግን ቆንጆ አድርጋ ልጆቿን ትሬን አድርጋቸው ምናምን ድራማውን በደንብ እንዲጫወቱት አድርጋ ነው ያመጣችሁ። ያስታውቃል ቪዲዮ ላይ። እና ሁሌ ዝም ያለ ሰው በዳይ ነው ማለት አይደለም። የሚለፈልፍ ሁሌ ተበዳይ ነው ማለት አይደለም። ሴቶች በጣም ኤክስፐርቶች ናቸው በዚህ ጉዳይ ላይ። ትዳር የሆነ ነገር ክራክ ማድረግ ሲጀምር በደንብ ነው ቢላቸውን የሚስሉት። እንዴት አድርገው ባልየውን እንደሚያስመቱት በደንብ ያውቁታል። ሁሉም ባሎች መልካም ናቸው ተበዳዮች ናቸው እያልኩኝ አይደለም። ግን ቤቢ ላይ እውነት ለመናገር ሁለተኛው ኢንተርቪው ቤቢ የነበረበትን ጭንቀትና እስራት በነበረው ላይፍ ውስጥ ያስታውቃል። ምን ያህል ሶሻል ሚዲያ የሚባል ነገር እንዴት ቤታቸውን እንደበጠበጠ፣ ምን ያህል ቤት ውስጥ አቴንሽን እንዳጣ፣ ምን ያህል መደመጥ እንዳቃተው ባጭሩም ቢሆን የተወሰነ ነገር ይናገር ነበር። እና ወንድ ልጅ ስለማይነገር ሁሌ ተበዳይ ሆኖ ነው የሚታየው። ስለዚህ ይሄ ቪዲዮ ለኔ ውሃ ያነሳም። እንዲሁም በተቃራኒው ዳግመ የምትባለውን የእሷን ረቂቅ የሆነ ተንኮል ነው ያየውበት ማለት ነው። ልጆቹ በደንብ የሰለጠኑ ናቸው በሉ የተባሉትን ያሉት ቪዲዮ በስርዓት ተስተካክሏል ምናምን። ስለዚህ
እሱን ለማስመታት አሁን በህዝብ ዘንድ ባለፈው ሁለተኛ ኢንተርቪው ካደረገ በኋላ በህዝብ ዘንድ ደግሞ ያለ አመለካከት አለ። ያንን አመለካከት ለመምታት የመጣ ቪዲዮ ነው እንጂ አሁንም ቢሆን ምንም አላጠፋም ምናምን እያልኩኝ አይደል። ማውቀው ታሪክ የለም እስከመጨረሻው። ግን አንዳንድ ነገር ሴንስ ታደርጋላችሁ፣ ፊል ይደረጋል። እኔ ፊል እንደማደርገው ይሄ ሰውዬ ነበር በጣም በጭንቀት ውስጥ የነበረ ሰው። እቺን ቤት ደግሞ ልጆቹን ከፊት ለፊት እንደ ማሊያ አምጥቶ በልጆቹ አስታኮ ቤቱን ለመብላት የሚደረግ ነው። በደንብ ግጥም አድርጎ ይሽጠው ለልጆቹ አባት ነው። የሚያስፈልጋቸውን ነገር ማድረግ ያለበትን ነገር ያደርጋል። እናትየው ግን በሪጎራ ቤቱን መብላት ነው የፈለገችው። እሷና የእሷ ቤተሰቦች አብረው አጅበው ቪዲዮን ሲሰሩ በዛ በኩል ታያላችሁ። በዛ ያስጠይቃል፣ በዚህ ያስጠይቃል ምናምን በደንብ ቪዲዮ ላይ ገብቶ ያን ነገር ህዝብ እንዲነሳበት የሚደረግ ቁማር ነው። ለማንኛውም ያወራና የለፈለፈ ያለቃቀሰ ሁሉ ተበዳይ ነው ማለት አይደለም። ዝም ያለ ደግሞ በዳይ ነው ማለት አይደለም። ጥንጥየዋ ልጅ አባ ነው ያለችው። እንደው እኔ ወሬ ጨማምሬ ነው የማወራው ለማጣፈጥ። አባ ቤቱን ልትሸጠው ነው፣ እኛ የት ልንሄድ? አንድ ፍሬ ልጅ ልጅቷ በእርግጠኝነት 7 ዓመቷ ይሆናል ወይ 8 እና የቤታችሁን ገበና የቤታችሁን ጉድ አይኖ ሰው መሀል አለ። መጀመሪያ መቼስ ትንሽ ቅሬታ ይኖራቸዋል። ከዛ በኋላ ሰዎች አብረው ይጨማምሩባቸዋል። ከዛ በኋላ ወጥተው አደባባይ ላይ እንደዚህ ይደርሳሉ። አዎ ሰው ነው ያጣላቸው፣ በደንብ ነው ሰው ያጣላቸው። እኔ ከመጀመሪያው ጀምሮ ልንገራችሁ የሚስቱ የመጀመሪያ ጊዜ ተጣላቸው ማስታውሰው በጣም ትልቅ ጦርነት ተፈጥሮ ከባሌ ጋር እንትን ብለሻል ምናምን ብላ በዛ ኃይለኛ ማርቲና የስ ማርቲና ነው ስሟ። ለመጀመሪያ ጊዜ የማስታውሰው አይጂ ላይ ተጣልተው የስ አይጂ ላይ ጎበዞች የምታውቁ ልጆች አላችሁ። ለመጀመሪያ ጊዜ ቤቢ ሚስት ስትጣላ የነበረው በሷ ነው። ከባሌ ጋር ጠርጥሬሻለሁ ምናምን ብላት ትንሽዬ ልጅ ናት። ከዛ በኋላ በዛ ጦር አባቴን እንደዚህ ቆሜ እንትን አልለውም። አሚን ልናደድ ምናምን እችላለሁ፣ ኃይለኛ ነኝ፣ እናደዳለሁ ምናምን። ግን አሁን ድረስ አባቴን እፈራለሁ። አሁን ድረስ ላይ ሶሻል ሚዲያ ስለሆነ አንዴ ስለወጣውበት ፈጥጬ ወጣው እንጂ ፊት ለፊቱ ግን ስቀርብ ግን እንዲህ ብንጭቅጭቅ እንዲያርጋ አልልም። የፈለገ ተሳዳቢ የፈለገ ኃይለኛ ብሆን ማለት ነው። እና መጣላታችሁ ደግሞ ሳያንስ ደግሞ ልጆች ፊት ደግሞ የማይሆን ወሬ የምታወሩ ሰዎች፣ እኔ እግዚአብሔርን ቪዲዮን ሳየው በጣም ነው ያዘንኩትኝ። በጣም በቃ እንዴ አስቡት። ሴት ልጅ ምን ጊዜም ሴት ልጅ ወደ አባቷ ናት። ሴት ልጅ አባቷን ትወዳለች። በዛ ልክ ግን ፊት ለፊት አባቷን ሆና ግን ቤቱን ልትሸጠው ነው አይደለ? ህፃኗ አንድ ፍሬ ህፃን ልጅ ቤቱን ለምን ትሸጥብናለህ? የት ልንሆን ነው? ህፃን ልጅ እንደዛ ማውራት የለባትም። ሪከርድ መደረግ የለባቸውም። ነገ እኮ በትምህርት ቤት እኮ ቡሊ ይደረጋሉ እኮ። እናንተ እኮ እናትና አባቶቻችሁ እኮ እንዴ ለምንድን ነው እሱን የማታስቡት ነው እኮ። እኔ እኮ የማይገባኝ ለምንድን ነው የማያስቡትኝ?